ጎዳና ነው ያለሽው? አሁን ከዩኒቨርሲቲ ወጥተሽ ጎዳና ላይ ነው ያለሽው? አዎ ጎዳና ነኝ። ለኔ ጽዳት ቢኖር ተላላኪ ቢኖር እዚህ ለኔ አስበውት እኔ እለት እንጀራ ብቻ ነው የሚፈልገው ሳሙና እና እለት እንጀራ ዶርም ለኔ ፈቅዶት ብዬ እኔ ካምፓስ ያለው ዲኑ የሆነ ማርካቻ ጥፌ አስገብተናል። ያ ካምፓሱ ዲኑ አይቻልም ባንቺ ባጀት የለም 2014 አንቺ ጋር አብረው ማረቅ ሁሉ በቤተሰቦች ጋር ልጆች ሄዳሉ። አንቺ እኮ ለአንቺ ችግር አስረዳሽ ሳንደስ ቆይተናል። አንቺ ሂጂ። አሁን ግን የመቆያ ጊዜ ሻልቋል ተብላ ዶርሞን እንድትለቅ በመደረጓ ይዛ የወጣችውን የወርቅ ሜዳሊያ ሜዳ ላይ እንዳይወርቅ የእናንተን ድጋፍ ትሻለች ተብሏል። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ እንደሚታወቀው ቻናላችን አሁን ላይ ከ814,000 በላይ ቤተሰቦች አሉት። ስለዚህ ይሄ ቪዲዮ ሲደርሳችሁ ቻናላችንን ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በየጊዜው የምንለቃቸው ቪዲዮዎች ቶሎ ቶሎ ይደርሳችኋል። እንደተለመደው የተለያዩ መረጃዎችን ወደ እናንተ እናደርሳለን። ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳይረሳ ማለት እንወዳለን። ይሄን ቪዲዮም ላይክ በማድረግ ይመልከቱት እንላለን። እንግዲህ ከመሸጋገሪያ በኋላ ስንመጣ አንድ እጅግ በጣም የሚያሳዝን መረጃን ወደ እናንተ እናደርሳለን። የወርቅ ሜዳሊያ ተሸላሚዋ አሁን ላይ መጠጊያ አታ ጎዳና ላይ ወድቃለች ተብሏል። ማነች፣ እንዴት፣ ለምን የሚለውን ነገር ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ ስንመጣ ስለ ጉዳዩ የተወሰነ ነገር ነግራችሁና በቀጥታ ከባለ ጉዳዩ ጋር በስልክ ቆይታ የምናደርግ ይሆናል። በድጋሜ ይህን ቻናል እንግዲህ ሰብስክራይብ አድርጉ ማለት እንወዳለን። ከታች ባለው ስልክ ቁጥራችን ደግሞ በዋትስአፕ እና ቴሌግራም ታገኙናላችሁ። ማንኛውም አይነት ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ ማለት ነው በዚህ ቁጥር። ስለዚህ ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ጉዳያችን እንገባለን። መግቢያ ላይ እንዳልኳችሁ በወላይታ ሶዶ ዩኒቨርሲቲ ዳውሮ ታርጫ ካምፓስ በሂሳብ አያያዝ ወይም ደግሞ በአካውንቲንግ ኤንድ ፋይናንስ ዘርፍ በከፍተኛ ውጤት እና በወርቅ ሜዳሊያ የተመረቀችው እንግዲህ ትዕግስት ወልዴ አሁን ላይ መጠለያና የድጋፍ እጦት ገጥሟታል ተብሏል። ትዕግስት ወላጅ አልባ ከመሆኗም በላይ በወቅቱ ሕክምና ባለማግኘቷ ምክንያት የእጅ ስብራት ደርሶባት ወደ አካል ጉዳተኝነት ተቀይሯል። ይህ ሁሉ ፈተና እንግዲህ ሳይበግራት በትምህርቷ የላቀ ውጤት ብታስመዘግብም ከምረቃ በኋላ ግን የሚቀበላት ቤተሰብ በማጣቷ ለሁለት ወራት በዩኒቨርሲቲው ዶርም ለመቆየት እንግዲህ ተገዳ ነበረ። አሁን ግን የመቆያ ጊዜ ሻልቋል ተብላ ዶርሙን እንድትለቅ በመደረጓ ይዛ የወጣችውን የወርቅ ሜዳሊያ ሜዳ ላይ እንዳይወርቅ የእናንተን ድጋፍ ትሻለች ተብሏል። ሙያዋን አይታችሁ በቋሚነት ቀጥራችሁ እንደዚሁ ማሰራት የምትፈልጉ ሰዎች ካላችሁ ጥሪ ቀርቧል። ለማንኛውም በቀጥታ ወደ ትዕግስት ጋር እንደውላለን። ትዕግስት ወልዴ ትባላለች። እንደውልላትና ያላትን ታሪክ ታጋራናለች። ስሜ ትዕግስት ወልዴ ዳውሮ ዞን ገና ወረዳ ላይ ነው የሚወለደው። ከዛም አንድ እስከ 8ኛ ክላስ ገና አርሶች ቀበሌ ተምሬ እሺ ሃይ ስኩል ከዛም 9 እስከ 12 ወልዳይኔ ወረዳ ትምህርት ቤት ተምሬ ከዛም እግዚአብሔር ረድቶ ዩኒቨርሲቲ መግቢያ ውጤት መጣ። ስንት ላይ መጣሽው? ጎበዝ ተማሪ እንደሆንሽ ነው የሚነገረውና ስንት አመትሽ ነው ዩኒቨርሲቲ የገባሽው? 331 ነው። 331 አመትሽ ነው ዩኒቨርሲቲ የገባሽው። ዩኒቨርሲቲ ገብተሽ ምንድነው የተመረቅሽው? በምንድነው ትምህርት የጀመርሽው የተማርሽው? ያም ዩኒቨርሲቲ በመጀመሪያ ጎንደር ዩኒቨርሲቲ ነው እኔ ደረሰው። እሺ ያ ጎንደር ዩኒቨርሲቲ የሚማረው አንደኛ በሂሳብ የለም፣ ሁለተኛ ጎንደር ዳውሮ እስከ ጎንደር 3 ቀን መንገድ ነው። እሺ ያ ትራንስፖርት ችግርና በሂሳብ ችግር እኔ አካል ጉዳተኛ ስለሆነ ቀበሌ ድጋፍና ወላዳ ድጋፍ ከዛም ዞን ድጋፍ
ትምህርት ሚኒስቴር ተራምልክ ያ ትምህርት ሚኒስቴር ብራን ነካች ከዛ ወላይታ ሶዶ ነው እናንተጣው ከዛ ወላይታ ሶዶ ዩኒቨርሲቲ እኔቼ እዛም ዳርቻ ዳውሮ ተርጫ ውስጥ ዩኒቨርሲቲ አለ አንድ ሺህ ተማሪ ተርጫ ነው ሲደርሶ እኔ ተርጫ ሲደርስ ልጆች ጋር ለኔ ስም የለም ወላይታ ማይኒ ካምፓስ ስለሆነ እኔ ቀጥብዬ ፈረዘንት እጄ አሁን ተርጫ መሄድ ይፈልገናል ለኔ በሰብ የለም አካል ጉዳተኛ ነኝ ያ ተርጫ ቅርጫት በጣም ለኔ ቅርብ ስለሆነ መሄድ ይፈልጋለሁ ያለ ለአንቺ ፍላጎት ከሆነሽ መሄድ ትችላለሽ ያለ እዚህ ወላይታ ሶዶ ዩኒቨርሲቲ ዳውሮ ተርጫ ካምፓስ 2014 ወላይታ ሶዶ እጄ እንደገና ዳውሮ ተርጫ ካምፓስ መጥቼ ተምሬ 4 ዓመት ትምህርት ጨርሰናል። መልካም ዳውሮ ተርጫ ካምፓስ ለአንቺ ለምትኖሪበት አካባቢ ቅርብ ነው? አው ቅርብ ነው። አው ዳውሮ ተርጫ ዞን ከሆነ ወረዳ ገና ነው ዞኑም ዳውሮ ተርጫ ነው እዛው ቅርብ ነው ማለት ነው ለዛ ነው እሱን የመረጥሽው መልካም ምንድነው የተማርሽው በምንድነው የተመረቅሽው መቼ ነው የተመረቅሽው አካውንቲንግ እንደ ፋይናንስ ተማሪ ነኝ መልካም መቼ ነው የተመረቅሽው መረቃ መጋቢት ቀን 19 ያ አጠቃላይ ማይኒ ካምፓስ ወላይታ ሶዶ ያለው ልጆች ውስጥ አካል ጉዳተኛ ተማሪዎች ውስጥ ከፍተኛ ውጤት አስመዝግበ ያ ፕሬዝዳንቱ እችልጅ አጠቃላይ ማይኒ ካምፓስ መመረቅ ግድ ነው ያለ ማኪና ናዳጅም አሞልተ እዚህ ካምፓስ ያለው ዲኒ ጋር አፈይቼ 19 ወላይታ ሶዶ ተመረቀ ከዛ 20 እንደገና ማይኒ ቅርንጫፍ ተርጫ ነው መመረቀው ሁለት ጊዜ ነው መመረቀው መጀመሪያ በ19 ወደ ሜን ካምፓስ ወላይታ ሶዶ ሄደሽ ተመረቅሽ ከዛ ወደ ታርጫ ተመልሰሽ እዛ ደግሞ ምርቃት ነበረ ማለት ነው ውጤት ጥሩ ነበረ ስንት ይዘሽ ነው የተመረቅሽው ውጤት 3.31 ነው ማንም ረዳው የምበሰብ ስለሌለ እኔ ራሴ ጥረትና አንድ ዩኒቨርሲቲ ተማሪዎች እርዳታና እግዚአብሔር እርዳታ በዛ ሆነ ያ ሁሉ ቻሌንጅ ውስጥ ሁሉ ችግር ውስጥ 3.1 እዛም ታርጫ በጣም ከፍተኛ ውጤትም ሴቶች ውስጥ እኔ ነው የምሰራው 3.31 ነው ኤግዚትም ከ168 ነው መልካም ምንድነው የተፈጠረው አሁን ምን ላይ ነው ያለሽው ከምርቃት በኋላ ምንድነው የተፈጠረው ዩኒቨርሲቲ ውስጥ ለተወሰነ ጊዜ እንደኖርሽ ሰምቻለሁና ምንድነው የተፈጠረው አሁን ላይ አሁን እና ቀን ያው 20 እዚህ ተርጫ እና ጋር አብሮ ያለው ልጆች ሁሉ መርቀው በሰብ ያለው ልጆች በሰብ ታሪክ እኔ እኮ ተመረቀ በሰብ ዳል በሰብ ስለሌለ የትም እኔ ስለሌለ ኢትዮጵያ ቦታ ስለሌለ ኢባኮት ለኔ ጽዳት ቢኖር ተላላኪ ቢኖር እዚህ ለኔ አስበውት እኔ እለት እንጀራ ብቻ ነው የሚፈልገው ሳሙና ናይለት እንጀራ ዶርም ለኔ ፈቅዶት ብዬ እኔ ካምፓስ ያለው ዲኑ የሆነ ማርካቻ ጥፌ አስገብተናል ያ ካምፓሱ ዲኑ አይቻልም የተኛው ቀጠር ማስታወቂ ያልሆነ መቀጠር አይችልም አንቺ እኮ እንደዛ አይነት ነገር አይባልም የለም ያለ እሺ ዶርም ብቻ ፈቅዶት ያለ ባኮት ብዬ እኔ በኢንቫይ ላይ በጣም ተጨናነቀ ዲኑም ጠይቀ ዲኑ እሺ የተወሰነ ጊዜ ካምፓስ ውስጥ ኖሪ ያለ ካምፓስ ውስጥ እኔ ዶርም ፈቅደ ዶርም ብቻ ምግብም ተማሪዎችና አሁን አይዛት ያለው ልጆች አንዳንድ ልጆች ምሳ ቁርስም አንዳንድ ጊዜ በልተነው መመሹ አንዳንድ ጊዜ ብር ከሌለም ሳትም ባዶ ነው እኔ እኮ አድሬ ምንም ሳይበላ ሳይጠጣም ዝም ብለ ፈጣሪ ወይ አንተ ያለው ይሁን ያለ እግዚአብሔር ጋር አፍን እኔ ምኖርም አሁን ያ ካምፓሱም ላንቺ ባጀት የለም አልቋልኝ አሁን ዶርም ውጪ ያለ ነው ከዛ በኋላ አሁን ዶርም ውጪ እኔ ምንም ማድረግ አይችልም ላንቺ ባጀት የለም 2014 አንቺ ጋር አብሮ ማረቅ ሁሉ በሰብ
ለቤተሰቦች ጋር ልጆች ሄዳሉ አንቺ እኮ ለአንቺ ችግር አስረዳሽ እስካሁን ድረስ ቆይተናል አንቺ ሂጂ ያለ እኔ እዛ ያለ አሁን ያለው ቦታ ላይ ዞን መንግስት ማለ ዞን መንግስትም ዳዊት የተባለው ዳዊት ገበያው የተባለው ሰውየው አለች ይባኮት አሁን ዩኒቨርሲቲ እኔ ውጪ ያለ ውጪ ነኝ በረንዳ ላይ ነኝ ሰው እየለመነ ነኝ እኔ አንዴ ወላጅ አልባ ሆነ አካል ጉዳተኛ ሆነ የሁሉ ቻሌንጅ ቸክመ ትምህርትን ተምረ ጨርሰ አሁን እኮ ውጪ ሆነ ሰዎች ለምነ በጣም ለኔ ጭንቅ ነው ይባኮት እኔ የምማረው ትምህርት ባይኖር ጽዳትም ቢኖር ተላላክም ቢኖር ለኔ መደብ ሰጡት ይባኮት እኔ የምማረው ትምህርት መደብ ሰጡት አልክ ከዛ በኋላ የለም እንደዛ አይነት ነገር ሲጀመር የለም አንቺ ብቻ አይደለም ብዙ ዝራጮች አለ እኔ መቀጠር አይችልም እያለ ነው እኔ የሰውና እኔ አንድ ልጅ እንዳታስበው እንደና አካል ጉዳተኛ ነው ሁለተኛ ወላጅ አርባ ነው እሺ እኔ የት ነው የሚሄደው አሁን ውጪ ነው ያለ ባይምባይ ለቅ ምን ሆነ እንዴ ያለ ነው ቀጥሩ ያለ ዝም ብለ እንዴ ያለ እኔ እኮ አማራጭ ብለለ በቃ በዚህ ዓለም በሞትም ለኔ ይሻላልናል ብዬ በቃ በሞት ነው እኔ እኮ በዚህ ሰዓት ሞት ነው እኔ የምፈልገው ልጆች አትሞት እስከዚህ ድረስ ያደረሰ ጌታ ለነገ አይጥልም ቆይ ኤፍቢ ላይ ላንቺ በቃ ኤፍቢ አታች አድርገናል ችግር የለም ከዚህ በኋላ ማንም ላንቺ ይረዳል ያለ ያው ለልጆች በቃ ተው አትጨነቂ ብዬ እሺ ያለ አሁን ብዙ ልጆች እግዚአብሔር ይባረክ ኤፍቢ ያየው አካውንት ላይ ብርም የላኩ ብዙ ሰዎች አለ የጠሉ ብዙ ሰዎች አለ ጌታ እግዚአብሔር አበስቶ ይባረካቸው እኔ ምንም ማድረግ አይችልም ለከነሽ ተገስ ምን መሰለሽ አሁን ቆይ ስራ እንድትቀጠሪ አልጠየቅሽም ምናልባትም ውጤትሽ እኮ ከ3 ነጥብ በላይ ነውና በዩኒቨርሲቲ ቅጥር አልነበረም ወይም ደግሞ በአካባቢሽ በአንቺ በአካውንቲንግ ኤንድ ፋይናንስ የስራ ማግኘት አልተቻለም የለም እኔ ወረዳ ጠየቀ ዞንም ሁሉ ቦታ ነው እኔ ማርካቻ ይዘት የትም ቦታ የለም ሲጀመር መቀጠር አይቻልም ቅጥሩም ይገዳ ነው ብዬ ዝም ያለ ነው እኮ ዝም ያለ ማፊ ስለሌለ ነው እኔ የሚደምወጣው አሁን እንዴት ነው እየኖርሽ ያለሽው አሁን እና እዚህ ዳውሮ ተርጫ ላይ ውጪ ያለ የካምፓስ ውስጥ ያለው አሁን ካፌ ያለው ሰው ልጆች ውጪ ያሉ አለው አንዳንድ ጊዜ እሱ ጋር ነው የሚያድረው አንዳንድ ጊዜ ማንንም ሰዎች እግዚአብሔር በእግዚአብሔር እኔኮ የት ነው እኔ የሚያድረው ብዬ እኔ ስጠየቅ ማንንም በቃ እዚህ ማደር አንዳንድ ጊዜ ልጆች ማለት ግብርም ከፍሎ አንዳንድ ጊዜ ከካፌ ያለው ፊት ለፊት ያለው አካባቢ ልጆች በቃ አንዳንድ ጊዜ እዚህ በቃ አደር ያለ ያው ልጆች ጋር ነው እኔ ዝም ብለ ያውን እኮ እኔ ቀጥ ብዬ መንገድ ነኝ አሁን ስራ ሰዎች ወደዚህ ወደ ከተማ ወደ ምናልባት ሐዋሳም ሊሆን ይችላል አዲስ አበባ ሰዎች ስራ ቢያገኙልሽ በዚህ ባንቺ በተማርሽበት ዘርፍ በአካውንቲንግ ኤንድ ፋይናንስ የመስራት ፍላጎትሽ ምን ያህል ነው በጣም ስራ የትም ስራ ካለ ምን ያስፈልጋል ነኝ በጣም ባኮት ስራ ካለ ለኔ አሁን ቢኖር ነገ ቢሆን አሁን በዚህ ሰዓት እኔ ተርጋም ላይ ማራጃ አታች አድርጌ ነገ መዳለው እኔ እኮ ትራንስፖርት ችግር ነው እንጂ ነገ መዳለው በጣም አስፈላጊ ነው ስትወለጂ ደና ጤነኛ ልጅ ነበርሽ አይደለ ማለት ሙሉ አካል ነበርሽ ከዛ ከተወለድሽ ካደግሽ በኋላ ነው አካል ጉዳት የደረሰብሽ በምን አጋጣሚ ነበር አካል ጉዳቱ የደረሰብሽ አሁን ያው በሰብ ስትለለ የሆነ ቦታ ላይ የሆነ መንገድ ማለያ መንገድ ወድቀ ትንሽም እጁ ሰብረ ያ እጁም በጣም ሰው ካለም እጁም አሁን በትክክል ነው መመለሰው ሰው ከሌለ ያ እጁም በቦታው ማንም ሰው ያረዳም የለም ያ እጁ በጣም ተሰቃየና ከዛ ባላ በራሱ ሳት ነው ሰው በወድቀሽ ተሰብረሽ ከዛ ህክምና ማግኘት ስላልቻልሽ የሚደግፍሽ ስላልነበረ ነው በህክምና ጦስ ምክንያት እጅሽን አጥተሽ የአካል ጉዳተኛ ሆንሽው
በጣም የሚያሳዝን ታሪክ ነው ያለሽ። ሰዎች አንቺን ቢፈልጉ በምን ያገኙሻል? መደገፍ ቢፈልጉ አካውንት ካለሽ ስልክ ቁጥር ካለሽ እሱን ንገሪኝ። 09 36 31 75 እሺ 85 መልካም ትግስትን መደገፍ እንፈልጋለን መርዳት እንፈልጋለን የሚሉ ሰዎች ካሉ ደግሞ ምናልባትም ስራ ተገኝቶልሽ ወደ አዲስ አበባ ወደ ሐዋሳም እንድትንቀሳቀሺ ስራም እንድትፈልጊ የገንዘብ እርዳታ የገንዘብ ድጋፍ ማድረግ እንፈልጋለን የሚሉ ሰዎች ቢኖሩ አካውንት ካለሽ አካውንትሽን ንገሪያቸው። 46 68 46 47 መልካም በመጨረሻ ማስተላለፍ የምትፈልጊው መልእክት አለ? ሰዎች ምን እንዲያደርጉልሽ ነው የምትፈልጊው? ምን አይነት ድጋፍ ነው የምትሽው? እኔ አንደኛ መማረው ትምህርት ላይ ስራ እድል ነው የምፈልገው። ከዛም አሁንና መኖሪያ ቦታ የለም። ጎዳና ነው ያለሽው? አሁን ከዩኒቨርሲቲ ወጥተሽ ጎዳና ላይ ነው ያለሽው? አዎ ጎዳና ነኝ። በጣም ነው የሚያሳዝነው። አንድ የወርቅ ተሸላሚ በዩኒቨርሲቲዋ ከፍተኛውን ውጤት ያስመዘገበች በሴቶች እንደዚህ አይነት ነገር ሲገጥማት ማየት እጅግ በጣም የሚያሳዝን ነው። እንግዲህ ምናልባትም ያው ዩኒቨርሲቲው ሌሎች ተማሪዎችን መቀበልም ስላለበት ይሆናል እንግዲህ አንቺን ከዩኒቨርሲቲው እንድትወጪ ዶርም እንድትለቂ ያደረገው ምናልባትም ትክክል ሊሆን ይችላል። ነገር ግን ደግሞ ያለሽበትን ሁኔታ አይቶ ላንቺ ስራ ማመቻቸት ይገባል የሚል ሐሳብ ነበረ። ዩኒቨርሲቲውን ስራ ፈልጉኝ ስራ ስጡኝ ብዬ ጠይቄያለሁ ጽዳትም ቢሆን ብለሽ ነበረ። ለምንድን ነው አይቻልም ያሉት? በተማርሽበት ሙያ ማገልገል አትሽም ብለው ነው? አዎ አይችልም። እንደዛ አይነት ነገር ተጀመረ 2012 እስከ እዚህ ድረስ ሁለተኛ ማስተር የለም ቀርቷል የተባለው ነው። አንቺ የጠየቅሽው ሁለተኛ ማስተር ለመማር ነው ወይ ስራ እንዲሰጥሽ ነው የጠየቅሽው? እኔ ሁለተኛ ማስተር ነው መማር የምፈልገው። ከዛ የለም እያለ እኮ ዛሬ ዕለት እንጀራና ሳሙና ብቻ ጽዳትም ቢኖር ተላላኪም ቢኖር በነቀጥሩት እያለ የለም። እንደዛ አይነት ነገር ተጀመረ መቀጠል አይቻልም እያለ ነው ካምፓሱ ዲኑም ዞን አስተዳደር ዞን መንግስትም ሁሉ ለዛ ነው ብዬ ነው እኔ ሚዲን ያወጣው። መልካም እሺ እንግዲህ ያው አካውንትሽን ነግረሽናል። አንቺን ማግኘት የሚፈልጉ ሰዎች በስልክ ቁጥርሽ እንግዲህ ደውለው ያገኙሻል። ከስር ስክሪኑ ላይም እንግዲህ ለአድማጭ ተመልካቾቻችን ስልክሽንና የባንክ አካውንትሽን እንለጥፍላችኋለን። በዛ ደውለው ያገኙሻል። አንቺን ቀጥታ ኮንታክት ማድረግ ይችላሉ። ስራ ያላቸውም እንግዲህ እንደሰማችሁት ትግስት ስራም ካለ በየትኛውም ሰዓት መጥቼ ስራውን መስራት እችላለሁ ብላለች። በአካውንቲንግ ኤንድ ፋይናንስ ነው ታርጫ ዳውሮ ካምፓስ የተመረቀችው። ከ3 ነጥብ በላይ ነው ያላት። በሴቶች የወርቅ ሜዳሊያ ተሸላሚ ነች። አሁን ላይ ያለችበት ሁኔታ እጅግ በጣም የሚያሳዝን ነው። እንግዲህ እሷን በነገረችን እንደሰማችሁትም ጎዳና ወጣለች። ለ2 ወራት ያህል ዩኒቨርሲቲው ፈቅዶላት ዶርምም ምግብም እየተጠቀመች ነበር። አሁን ግን ዩኒቨርሲቲው በቃ በጀት ከዚህ በላይ የለንም ብሎ እንድትወጣ አድርጓታል። አሁን ያለችው አስቸጋሪ ሁኔታ ላይ ነው። ብቻዋን ተምራ ነው እዚህ የደረሰችው። እጅግ በጣም ልናበረታታት ይገባል። በጣም ነው እናመሰግነው። አዲስ ነገር ካለ እንደውላለን። እኛንም ኮንታክት ያደርጉን ሰዎች ካሉ እንግዲህ ደውለን እናገኝሻለን። አንቺንም ደውለው ማግኘት ይችላሉ ከስር ባለው ስልክ ቁጥር። እንደዚሁም በአካውንትሽ ድጋፍ ማድረግ ይችላሉ። ለሰጠሽን ጊዜ ከልብ አድርገን እናመሰግናለን። በርቺ። እዚህ የደረሽው በራስሽ ብርታት ነው። ሴት ልጅ ነሽ፣ በዛ ላይ አካል ጉዳተኛ ነሽ። ይሄ ሁሉ ተቋቁመሽ ቤተሰብ ሳይኖርሽ እዚህ ደርሰሽ ከዩኒቨርሲቲ በከፍተኛ ውጤት በመመረቅሽ ሁላችንም ኩራት ይሰማናል። ሁላችንም ከጎንሽ ነን። በርቺ። በፍጹም ወድቀሽ አትቀሪም። ጎዳናም አይዘለም ያንቺ ኑሮ። እሺ ታንኪው ከልብ አመሰግናለሁ። መልካም ቀን ይሁንልሽ። እሺ ተውላችሁ መልካም ቀን ይሁንላችሁ። በጣም ከልብ አመሰግናለሁ። ምንም ችግር የለም። አድማጭ ተመልካቾቻችን እንግዲህ እንደሰማችሁት ነው። ትግስት ወልዴ በልጅነቷ እንግዲህ ትወድቅና እጇ ይሰበራል። ሕክምና በሰዓቱ ስላላገኘች ቤተሰብ ስላልነበራት
እንግዲህ ከራሷም አንደበት እንደሰማችሁት እጇ በራሱ ጊዜ መጠገን በሚችል ወደ ደህንነት መመለስ ደህና መሆን በሚችለው እጅ እንግዲህ በራሱ ጊዜ ተቆርጦ ወድቋል። እጅግ በጣም ስቃይ የበዛበት ጊዜ እንዳሳለፈች በልጅነቷ ተናግራለች። እንደዚሁም ደግሞ ይህን ሁሉ ነገር ተቋቁማ እንግዲህ ትምህርቷን በአግባቡ ጨርሳ ዩኒቨርሲቲ የሚያደርሳትን ውጤት ይዛ ዩኒቨርሲቲም ከገባች በኋላ በነገራችን ላይ እንደሰማችሁት ከ3.1 በላይ አመታ ነው ዩኒቨርሲቲ የተቀላቀለችው። ዩኒቨርሲቲ በቀጥታ የደረሳት መንግስት ሲመድብ ጎንደር ነበረ። ግን ያለችበት ሁኔታ ጎንደር ዩኒቨርሲቲ መሄድ የሚያስችል ሁኔታ ስላልነበረ ተነጋግራ ወደ ወላይታ ሶዶ ዩኒቨርሲቲ ትመደባለች። ከወላይታም እንግዲህ እዛም ሩቅ ስለሆነ ወደ በወላይታ ሶዶ እንግዲህ ዩኒቨርሲቲ የዳውሮ ታርጫ ካምፓስ እንድትዛወር ይደረጋል። እዛው ያለችበት ወረዳ ስለሆነ ለሷ ቅርብ ነው። የለመደችበት ቦታ ብዙዎች የሚያውቋት ቦታ ላይ መማሯ ለሷ ጥሩ ስለነበረ እዛ ተማረች። እንግዲህ አካል ጉዳቷ ሳይበግራት፣ ሴትነቷ ሳይበግራት፣ ደጋፊ ሳይኖራት ከ3.3 በላይ ይዛ ተመርቃ በሴቶች እንግዲህ ከካምፓሱ አንደኛ ሆና የወርቅ ሜዳሊያ ተሸላሚ ነች። እንግዲህ ይህንን ውጤት አይቶም የወላይታ ሶዶ ዩኒቨርሲቲ ካምፓስ መጀመሪያ እዛ ሄዳ ምርቃት አድርጋ ሰዎች እንግዲህ አፕሪሺየት አድርጓት እንደገና ደግሞ ወደ ዳውሮ ታርጫ ካምፓስ ተመልሳ እዛ ምርቃት አድርጋ እዛው ነበረ እየኖረች የነበረችው ለ2 ወራት ያህል። እዛ ከኖረች በኋላ ግን ዩኒቨርሲቲው ወይም ደግሞ ካምፓሱ በጀት የለንም ከዚህ በላይ ብለዋት እንግዲህ አሁን ላይ ወታ ጎዳና ላይ ያለችበት ሁኔታ እጅግ በጣም የሚያሳዝን ነው። ብዙዎች እንግዲህ ስትመረቅ ብዙ ዘገባ ሰርተውላት ነበር። አሁን ግን ያለችበትን ሁኔታ እንደዚህ አጋርታናለች። እጅግ በጣም የሚያሳዝን ነው። ስለዚህ መደገፍ አለባት እቺ ልጅ። እንግዲህ ሰምታችኋል። በየትኛውም ሰዓት በተማርኩበት ሙያ አይደለም በሌላ ሙያ ስራ መስራት እፈልጋለሁ ብላ ነበር። እንደውም እስከ ጽዳት ድረስ ወርጄ መስራት እችላለሁ ብላ ጥያቄ ያቀርባ ነበር። ነገር ግን ይሄን ሁሉ ማድረግ አልተቻለም። በአካባቢዋም ያሉ አካላት እንግዲህ ይሄንን ነገር ሰምተዋል። እነሱንም ጠይቃ ነበር። ነገር ግን ስራ ማግኘት አልቻለችም። ከዩኒቨርሲቲው ሞታለች። ስለዚህ እባካችሁ በቃ ስራ ያላችሁ በአካውንቲንግ ኤንድ ፋይናንስ ስራ ያላችሁ በዚህ ዘርፍ ስራ ያላችሁ ጎበዝ ተማሪ ነች። ቆንጆ ውጤት ነው ይዛ የተመረቀችው። ስለዚህ ስኬታማ ሰው ነች። ስለዚህ ስራው ላይ ብትመድቧት የተሻለ ነገር ይዛ ትመጣለች ብዬ አስባለሁ። ስለዚህ ስራው ያላችሁ መደገፍ የምትፈልጉ ከስር ባለው ስልክ ቁጥር አግኟት፣ ደውሉላት። አካውንቷም ከስር ተቀምጧል። ትዕግስት ወልዴ ይላል አካውንቷ፣ የንግድ ባንክ ነው። በዛም አግኝታችሁ ድጋፍ ልታደርጉላት ይገባል ማለት እንወዳለን። ሴት ልጅ እንደዚህ በጥንካሬ ደጋፊ ሳይኖራት አካል ጉዳተኛ ሆና እንደዚህ አይነት ውጤት ይዛ ስትመረቅ እንግዲህ ምን ማለት እንደሆነ ለሁላችንም ግልጽ ነውና ለትዕግስት ወልዴ ድጋፍ ያስፈልጋል ማለት እንወዳለን። ስለዚህ ስራው ያላችሁ መደገፍ የምትፈልጉ በሙሉ በስልክ ቁጥሯ አግኟት። ንግድ ባንኳ ከስር ተጽፏል። ስለዚህ በዛ ልትደግፏት ይገባል ማለት እንወዳለን። እንደዚህ አይነት ደጋፊ ለሌላቸው በችግር ውስጥ ለተማሩ ተማሪዎች ጥሩ ውጤት ይዘው ለሚወጡ ተማሪዎች ሁላችንም የበኩላችንን ልናደርግ ይገባል ማለት እንወዳለን። ይህንን ፕሮግራም የሰማችሁ በሙሉ የሚመለከታችሁ አካላትም ለዚች ልጅ ድጋፍ ልታደርጉ ይገባል ማለት እንወዳለን። የዛሬውን በዚሁ አበቃው። መልካም ጊዜ። በነገራችን ላይ ቻናላችንን ሰብስክራይብ አድርጉ። ከስር ባለው ስልክ ቁጥር በቴሌግራም እንደዚሁም በዋትስአፕ ታገኙናላችሁ። ያላችሁን ሀሳብ አስተያየት፣ እንደዚሁም የኔ ታሪክ ለህዝብ ሊቀርብ ይገባል የምትሉት ታሪክ ካላችሁ በጽሁፍ ወይም ደግሞ በድምጽ አድርሱን። እኛ መልሰን ደውለን እናገኛችኋለን ማለት እንወዳለን። የዛሬውን መረጃችንን በዚሁ አበቃው። ቪዲዮአችንን ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ። ቻው።